ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን፣ የዕለቱን መረጃዎች ወደ እናንተ የምናደርስበት የመረጃ ሰዓታችን ላይ እንገኛለን። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። በአራዳ ፓርክ በተካሄደው ሀገር አቀፍ የሰላም ጸሎት መርሃ ግብር የካውንስሉ መሪዎች የአብሮነትና የሰላም ጥሪ አስተላለፉ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የካይሮስ ሚሽናል ስልጠና ተሰጠ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። በአራዳ ፓርክ በተካሄደው ሀገር አቀፍ የጸሎት መርሃ ግብር የካውንስሉ መሪዎች የአብሮነትና የሰላም ጥሪ አስተላለፉ። የኢትዮጵያ ሃይማኖት ተቋማት ጉባኤ ግንቦት 16 ቀን 2018 ዓ.ም ሃይማኖታዊ እሴቶቻችን ለዘላቂ ሰላማችን በሚል መሪ ቃል በአራዳ ፓርክ ባካሄደው በዚህ ሀገር አቀፍ የአደባባይ የሰላምና አብሮነት የጸሎት መርሃ ግብር ላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ከፍተኛ መሪዎች የተሳተፉ ሲሆን የካውንስሉ መሪዎች ለሀገር ሰላምና አንድነት የጸሎት መንፈሳዊ ጥሪ በማድረግ ጸሎት አድርገዋል። በዕለቱ የወንጌል አማኞችን ማህበረሰብ በመወከል ንግግር ያደረጉት የካውንስሉ ጠቅላይ ጸሐፊ መጋቢ ዶክተር ጌትነት ለማ በመጽሐፍ ቅዱስ ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 እስከ 7 ያለውን ክፍል መነሻ በማድረግ መልእክት አስተላልፈዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የካይሮስ ሚሽናል ስልጠና ተሰጠ። ግንቦት 8 እስከ 16 2018 ዓ.ም ለሁለት ቅዳሜና እሁድ የካይሮስ ሚሽናል ስልጠና በአዋሪ አጥቢያ ሲካሄድ ከየአጥቢያዎቻቸው የተወጣጡ 35 ወጣቶች ተገኝተዋል። ስልጠናውን ፓስተር ኤልያስ አየለ፣ ወንድም ሳሙኤል እንዳሻው፣ ፓስተር ትንሳኤ፣ እህት ኤልሻዳይ፣ ወንጌላዊ ዳዊት፣ ወንድም በርናባስ፣ ወንድም በረከት ሰጥተዋል። በእሁድ ግንቦት 16 ቀን 2018 ዓ.ም በተካሄደው መርሃ ግብር ስልጠናውን ላጠናቀቁ ወጣቶች የእውቅና ሰርተፊኬት ተሰጥቷቸዋል። ተሳታፊዎችም ወንጌልን ወዳልተደረሰባቸው ክፍሎች ለማድረስ መነቃቃትን እንደፈጠረላቸውና ጌታ መልካም ጊዜ እንደሰጣቸው ለዝግጅት ክፍላችን ገልጸዋል። በሌላ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዜና የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የአሶሳና ከአሻሚ ክልል ለወጣት መሪዎች ያዘጋጀው የሁለት ቀናት ስልጠና በአሶሳ ከተማ ተካሄደ። በዚህ ስልጠና ላይ በወጣቶች አገልግሎትና በአሁኑ ወቅት ወጣቶች ላይ በሚታዩ ዋና ዋና ተግዳሮቶች ዙሪያ ሰፊ ውይይት ተደርጓል። በተጨማሪም ለቤተ ክርስቲያን መሪዎች በቤተ እምነቱ የ5 ዓመት ስልታዊ እቅድ ላይ ያተኮረ የግንዛቤ ማስጨበጫ ስልጠና ተሰጥቷል። ይህንን ፕሮግራም በንግግር የከፈቱት የክልሉ ስራ አስፈጻሚ ኮሚቴ ሰብሳቢ መጋቢ ጸዳሉ ሲሆኑ ስልጠናውን የሰጡት ደግሞ የቤተ እምነቱ የልጆች ወጣቶችና ቤተሰብ አገልግሎት ኃላፊ መጋቢ ኤርሚያስ ገብረመድህን መሆናቸውን የደረሰን መረጃ ያመለክታል። የተወደዳችሁ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። በአራዳ ፓርክ በተካሄደው ሀገር አቀፍ የሰላም ጸሎት መርሃ ግብር የካውንስሉ መሪዎች የአብሮነትና የሰላም ጥሪ አስተላለፉ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የካይሮስ ሚሽናል ስልጠና ተሰጠ። ውድ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩት እኔ ቤተልሔም ግርማ ነበርኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።